ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብተማ ስፋና ተምርግናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 12 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ወታደራዊ እንቅስቃሴዎች መተናቀር፣ የዳኞቹ ተቃውሞ፣ አዋጁና ዜጎችን መድረሻ ማሳጣት፣ የተጠናከረው የጤና ባለሙያዎች ንቅናቄና ያገዛዙ ትርምስ፣ የፖለቲካ ፓርቲዎች ጥሪ፣ የየመኑ ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የላስታ ሳምነው ኮር ሜጀር ጀነራል ባንታባት ክፍለ ጦር የአገዛዙን ስብሰባ መበተኑን አስታወቀ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ሜጀር ጀነራል ባንታባት ክፍለ ጦር ስር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽከም አድማሱ ሻለቃ መቄት ወረዳ ወቄጣ ከተማ ላይ አገዛዙ ሊያካሄድ ጀምሮት የነበረውን ስብሰባ መበተኑን ዛሬ ግንቦት 12 ቀን 2017 ባወጣው መግለጫ ጠቅሷል። በዛሬው ዕለት የመቄት ወረዳ ብልጽግና ኃላፊ፣ የግብርና ጽሕፈት ቤት ኃላፊና የወረዳዊ ገቢዎች ቢሮ ኃላፊ በተገኙበት የቀበሌ ብልጽግና ካድሬዎች፣ የወቄጣና አካባቢው የባጃጅ ሾፌሮች፣ የአራት ጉድኝት ትምህርት ቤቶች መምህራን፣ ርዕሳነ መምህራንና ሱፐርቫይዘሮች በተገኙበት ሲካሄድ የነበረውን የብልጽግና ዲስኩር ስብሰባ ሳይካሄድ ሙሉ በሙሉ መበተን መቻሉንም አስታውቋል። ዋናው ስብሰባውን መበተን የቻለው በዙሪያ ጥበቃ የነበረውን በቁጥር እስከ 200 የሚደርስ የብልጽግና ዙፋን አስጠባቂ ሰራዊት፣ ሚሊሻ፣ ፖሊስና አድማ ብተና ራሱን መከላከያ ብሎ የሚጠራው ወራሪውን ኃይል በሁለት አቅጣጫ ሰብሮ በመግባት ከረፋዱ 4 ሰዓት ተኩል እስከ 5 ሰዓት ተኩል በወሰደ የፋኖ ቀዶ ጥገና ኦፕሬሽን የጥበቃ ኃይሉን በመምታት ጠላትን ሙትና ቁስለኛ በማድረግ ስብሰባውን መበተን መቻሉን አስታውቋል። ስብሰባውን ሊመሩ የመጡ የብልጽግና ሆዳደር ባንዳ ካድሬዎች የፋኖን ድንገተኛ ጥቃት ተከትሎ እግሬ አውጪኝ ብለው ወደ ፍላቂት ከተማ መፈርጠጣቸውን ተበሳጭቶ ለስብሰባ ብሎ የጠራቸውን የወቄጣና አካባቢ የባጃጅ ሹፌሮች ወጣቶችን ያገኙትን በሙሉ ሲደበድቡና ሲያሰቃዩ መቆየታቸውን መግለጫው ጠቅሷል። በተመሳሳይ በመቄት ወረዳ አና መኳት ከተማ ሊካሄድ የነበረው የብልጽግና ስብሰባ በአርበኛ ጨለፍ የሚመራው አካባቢው ፋኖ ቀድሞ መረጃ በደረሳቸው መሰረት ደፈጣ በመያዝ ገተ የመጣውን ኃይል በመምታት ከቦታው ሳይደርስ ሊካሄድ የነበረው ስብሰባ መክሸፉንም ጠቅሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ዝግኝት ኃላፊ ፋኖ ቢሆነኝ ቢቢያይንን ጠቅሶ ይሄው መግለጫ አስታውቋል። ይህ በእንዲህ እንዳለ የአብይ አገዛዝ ስልጣን አስጠባቂ ጦር የቀድሞ ሙርኮኛና በመራዊ ጭፍጨፋ በመምራት ምክትሉ መደምሰሱን ተከትሎ ከፍተኛ ወቀሳ ሲቀርብበት የነበረው ሌተናል ጀነራል መሐመድ ተሰማ ዛሬም መፎከሩን ያገዛዙ ስልጣን አስጠባቂ ጦር ማህበራዊ ሚዲያ ላይ ተዘግበዋል። አሸባሪዎችን ይዋጋል በሚል በሶማሌ ክልል የነበረውን ምስራቅ እዝ የሚመራው የቀድሞ ሙርኮኛ ሌተናል ጀነራል መሐመድ ተሰማ አለኝ የሚለውን ጦርነት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አማራ ክልል አስገብቶ የተደመሰሰ ሲሆን አዳዲስ ሰልጣኞችን በማካተት በስም ለመቀጠል የሞከረ ቢሆንም ተደጋጋሚ ወቀሳ ካለቆቹ ጭምር የሚቀርብበት ይኸው ጀነራል እንደወትሮው የቀረል ቅምቃም የሚጨረስ ተግባር ነው በማለት ከዘመቻ አንድነት በፊት አጠናክረውት የነበረውን ቅስቀሳ እንደ አዲስ አጠናክረው ቀጥለዋል። ሰላማዊ ሰዎችን እየጨፈጨፈ አርሶ አደሩን ጭምር እየረሸነ የሚገኘው አገዛዝ ሰብልና የተሰበሰበ አዝመራ ጭምር እያቃጠለ እየዘረፈ ህዝቡን ለማደህየት የወሰዳቸውን እርምጃዎች ወደ ጎን በማድረግ ለህዝብ ተቆርቋሪ መስሎ ዛሬ በባህር ዳር ከተማ በተደረገ ውይይት ላይ ሲያወግዝና ሲያስወግዝ እንደነበር ታውቋል። ባለፈው ዓመት በመራዊ የተወሰደውን ጭፍጨፋ ተከትሎ ከ120 በላይ ንጹሃን በግፍ ህይወታቸው ያለፈ ሲሆን ድርጊቱን ተከትሎ ፋኖ በወሰደው ያጸፋ እርምጃ የምስራቅ እዝ ምክትል አዛዥ የሆነው ኮሎኔል አህመድ መሐመድ የሲዳማ ብሔር ተወላጅ መደምሰሱና ስርዓተ ቀብሩን በሲዳማ መፈጸሙን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል በጎንደር ግንባር አሞራው ውብነት 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌድ ያገዛዙ ወንበር አስጠባቂ ራሱን መከላከያ ብሎ የሚጠራው ኃይል ባንዳ አድማ ብተናና ሰላም አስከባሪ በሚል ሽፋን የሚንቀሳቀሱ ሚሊሻዎች በመሰባሰብ እቅድ አውጥተው በ5 አቅጣጫ የከፈቱትን ጥቃት በመመከት በ5 አቅጣጫ በመንቀሳቀስ ደጋመረባን ከተማ ለመቆጣጠር ያደረጉት እንቅስቃሴ መክሸፉን አስታውቋል። ደጋመረባን ለሰዓታት ተቆጣጥሮ የነበረው የጠላት ኃይል ምሽግ አጠናክሮ ከተቀመጠበት የሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌድ ትላንት ግንቦት 11 ቀን 2017 ዓ.ም ከሌሊቱ 9 ሰዓት እስከ
11 ሰዓት በመግባት በተቀናጀና በተናበበ መንገድ የወሰዱትን መብረቃዊ ጥቃት ተከትሎ 26 የጠላት ኃይል ሲደመሰስ 15 ከባድ ቁስለኛ በማድረግ ዛሬ ግንቦት 12 ቀን 2017 ማድረጋቸውን ተከትሎ ጠላት ከጥቃት የተረፈ ኃይሉን ዛሬ ግንቦት 12 ቀን 2017 ዓ.ም ለቅሞ ከመረባ ጠራርጎ እንዲወጣ ማድረግ መቻላቸው ተገልጿል። በትግራይ ክልል መቀሌ ከተማ የሚገኙ የዞን ፍርድ ቤቶች ከደህንነት ስጋትም አኳያ ስራቸውን ለጊዜው ማቋረጣቸው ተሰማ። የክልሉ ጊዜያዊ አስተዳደር ግን እርምጃውን አወገዘም። ከድርጊቱ ጀርባ ያሉትን ግለሰቦችና ቡድኖችን ተጠያቂም እንደሚያደርግም ዝቷል። የመቀሌ ከተማ ያሏትም 7 ፍርድ ቤቶች ዳኞችና አቃቢ ህጎችም ለደህንነታችን እንሰጋለን በማለትም መደበኛ ስራቸውን ለጊዜው ዛሬ ማቋረጣቸውን ለጉዳዩ ቅርበት ያላቸው ምንጮችም ገልጸዋል። የመቀሌ ዳኞችና አቃቢ ህጎች የደህንነትም ስጋት ፈጥረውብናል ያሏቸው ወገኖችም ለጊዜው ባይገልጿቸውም በትግራይ ክልል የፍትህ ሂደቱ በአንዳንድ ታጣቂ ኃይሎችና ግለሰቦችም ጣልቃ ገብነትም ገለልተኛ የሆነው ስራውን እንዳያከናውን ችግር እየፈጠረበት እንደሆነም በስፋት ይነገራል። በሌተና ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር በበኩሉ ባወጣው መግለጫ የዳኞችና የአቃቢ ህጎችን የጊዜያዊ ስራ ማቆም እርምጃን የማይታመንና ተቀባይነት የሌለው በማለትም ያወገዘው ሲሆን ከጉዳዩ ጋርም ግንኙነት ያላቸው ወገኖችን ተጠያቂ እንደሚያደርግ ጊዜያዊ አስተዳደሩም አስጠንቅቋል። በአማራ ህዝብ ላይ የታወጀውን ጦርነት ተከትሎ ትምህርት ቤቶቻቸው ወደ ጦር ካምፕነት አሊያም በድሮን የወደሙ ተማሪዎች ላይ ሳይቀር ድሮን ሲጥል የነበረ አገዛዝ ለፖለቲካ ፍጆታ ያልተማሩ ተማሪዎችን ለማስፈተን የሚያደርገውን እንቅስቃሴ ተከትሎ ማስጠንቀቂያ ወጣ። ወደ ትሊሊ ከተማ ዘልቆ የገባው ፋኖ የወሰዳቸውን እርምጃዎች ተከትሎ በጠላት ላይ ሰብአዊና ቁሳዊ ኪሳራ አስከተለ። በአማራ ህዝብ ላይ በብሪት ጦርነት ያወጀ አብይ አገዛዝ ትምህርት ቤቶችን ወደ ጦር ካምፕነት በመቀየር በመዝረፍና በማውደም ሳይወሰን በድሮን ጭምር የጥቃት ኢላማ በማድረግ ከ4.9 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ እንዲሆኑ ያደረገበትን እንቅስቃሴ ወደ ጎን አድርጎ ብሔራዊ ፈተና ይፈተናሉ በሚል እያደረገ ያለው የፖለቲካ ፍጆታ ማሳኪያ እንቅስቃሴ ተግባራዊ እንዳይደረግ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ማስጠንቀቂያ አውጥቷል። የአብይን ወንበር ለማስጠበቅ በህዝባችን ላይ ትውልድ የማምከን ስራ ተባባሪ የምትሆኑ ማንኛውም ተቋማት ላይ በተደራጀ መረጃ ክትል እያደረግን ሲሆን በተለይም ሜጫ ወረዳ ላይ እስካሁን ምንም አይነት ትምህርት ባልተሰጠበት ሁኔታ አስገድዳችሁ የ6ኛ 8ኛና 12ኛ ክፍል ፈተና ተማሪዎችን ከቤታቸው መጥተው እንዲፈተኑ ለማድረግ የፖለቲካ ስራ የጀመራችሁ ከድርጊታችሁ እንድትቆጠቡ ማለት ማስጠንቀቃቸውን በአማራ ፋኖ ብሔራዊ ኃይል 1ኛ ክፍለ ጦር አስታውቋል። ለሪፖርት ማሞያ ትምህርት ቤቶችን ሲያወድምና ሲዘርፍ የነበረ ወደ ጦር ካምፕነት ለቀየራቸው አገዛዝ የፖለቲካ ፍጆታ ሲባል ይህኑ ተልዕኮ ለመፈጸም የሚንቀሳቀሱ ሱፐርቫይዘሮች፣ ርዕሳነ መምህራንና ምክትል ርዕሳነ መምህራን ከድርጊታቸው እንዲቆጠቡና በህዝቡ ላይ ጦርነት የከፈተው አገዛዝን የፖለቲካ አጀንዳ ለማስፈጸም ያልተማሩ ተማሪዎችን በጦርነት ሳቢያ ከትምህርት ገበታ ውጭ የሆኑ ተማሪዎችን አስገድዶ ፈተና በማስፈተን የምታገኙት የፖለቲካ ትርፍ ታሳቢ አድርጋችሁ የምታደርጉት እንቅስቃሴ ሊቆም ይገባል ሲል ጥሪ አቅርበዋል። ይበንዲ እንዳለ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አገው ምድር ክፍለ ጦር የትሊሊ ዘንገና ብርጌድ ወደ ትሊሊ ከተማ ዘልቆ መግባት ጠላት መሽጎ በሚገኝበት 2ኛ ደረጃ ትምህርት ቤት ላይ ጥቃት በመፈጸም ጠላትን ሙትና ቁስለኛ አድርገዋል። 10 የአብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ8 በላይ መቁሰላቸው ታውቋል። ይበንዲ እንዳለ አማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ፖስት አመራር ከሆኑት አንዱ አርበኛ ዘመነ ካሴ ከአገዛዙ ከበባ ውስጥ ያመለጠበት ግንቦት 12ን አስታከው የፋኖ አመራሮች በማህበራዊ ሚዲያ ቀኑን ዘክረዋል። ግንቦት 12 የአሁኑ አማራ ትውልድ በዚህ መንገድ ይቆም ዘንድ መሪው አርበኛ ዘመነ ካሴ በፍም ሰዓት መሃል ተፈትኖ ያለፈበት ዕለት ነው በማለት ዘመነ ከበባ በተፈጸመበት ወቅት ያንን ከበባ በመስበር አማራ ኖሮ ትጥቅ ለማስፈታት በተንቀሳቀሰው ብልጽግና ላይ የመጀመሪያውን ጥይት በመተኮስ ንቅናቄውን ያስጀመረበት ዕለት መሆኑንም ጭምር በመዘከር ግንቦት 12 ቀን 2014 ዓ.ም የነበረውን ወታደራዊ ተጋድሎ በተመለከተ ጠቀስ አድርገዋል። የአማራ ነጻነት ራዕይ ለማክሸፍ የአማራ ህዝብ መሪ አልባ ለማድረግ የትግላችንን ጅምር ለመቅጨት የአማራን ጥያቄዎች በኃይል ለማዳፈን አማራ ከፖለቲካው ጎራ ለማሸሽ የህዝባችንን የህልውና አደጋ የበለጠ ለማባባስ በማሰብ በመሪያችን አርበኛ ዘመነ ካሴ ላይ ኮማንዶና መካናይዝድ በማዝመት ለማጥፋት ፊት ለፊት የመጣውን ኃይል በጀግንነት በመፋለም ድል ያደረገበት ነው። አርበኛ ዘመነ ካሴ በአዴንን የሰብረው ግንቦት 12 ቀን 2014 ዓ.ም ነው በማለት ቀኑን እንደማይረሱት በቀጠና የፋኖ ህዝብ ግንኙነት ኃላፊ ፋኖ ማርሸት ጻዩ አስታውቋል። የፋኖ አመራር አያይዞም ፈሪ ህዝብ የአምባገነኖች ኮርቻ ነው በማለት ነጻነት የሚመጣው ፍርሃትን ድል በማድረግ መሆኑን ይህ ሲሆን አምባገነኖች እንደሚሉና ፈሪ ህዝብ ነጻነት እንደሌለው ራሱን ለነጻነት ሳይሆን ለባርነት እንደሚያመቻች በመግለጽ ጥሪ አቅርበዋል። የአምባገነናዊ አገዛዞች መሪዎች
የስልጣን ዕድሜ ለመሸመት የሚሰሩት ክፋት ፍርሃት መፍጠርን እንደ ፖለቲካ ስልት መጠቀም መሆኑን የጠቀሰው ፋኖ ማርሸት ፀሐዩ ይሄ ፍርሃት ፖለቲካ ግንባታ አጠገባቸው ያሉ ሹመኞችን በመግደል አሊያም ከስልጣን የመነሳት ፍርሃት ውስጥ ይከቷቸዋል። ገድለው በማሳየት ድንገት ከስልጣን አንስተው ሹመኛ ሁሉ በፍርሃት እንዲረድና እንዲገዛላቸው ያደርጉታል። ይህንን በፍርሃት የመግዛት ስልት ወደ ህዝቡን በመውሰድ በጅምላ እስር፣ በድንገተኛ የሌሊት አፈናዎች አስሮ በመደበቅና በተለያየ የአፈና ስልቶች ፍርሃት በግለሰቦች ዘንድ እንዲነግስ እንደሚያደርጉ ጠቅሷል። የፍርሃት ባህል ያለው ማህበረሰብ ለመብቶቹ የማይታገል አምባገነናዊ ስርዓትን እምቢ የማይል የጭቆና ለመሬት ይሆናል። የለውጥ አምሮቱ ይዘጋል። ለውጥ ሲያስብ ፍርሃት ይወረዋል። ስለሆነም ግፍና ጭቆናን በዝምታ ይመለከታል። የፈጣሪ ጣልቃ ገብነት ከመፈለግ ያለፈ ነገር የለውም። ፍርሃት ያደረበት ማህበረሰብ ባርነት ውስጥ ያለ አምባገነኖች ኮርቻ ነው በማለት ነጻ የፖለቲካ አጀንዳ እንደማይኖረውና እኩልነት በነጠፈበት የመድሎ ፖለቲካ ራሱን ያሳምማል በማለት ፈሪ ህዝብ ነጻነት የለውም፣ ራሱን ለነጻነት ሳይሆን ለባርነት አመቻችቷል። ፍርሃት ድል ሲደረግ አምባገነኖች ይርዳሉ፣ ይወርዳሉ፣ ይዋረዳሉ በማለት የወቅቱን የፖለቲካ ሁኔታ አስታኮም አስተያየቱን አስፍሯል። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ ለዝርዝር እይታ ተመራ። የተወካዮች ምክር ቤት በአራተኛው ዓመት የሥራ ዘመን 30ኛው መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን አግባብ ለመደንገግ የቀረበው ረቂቅ አዋጅ መወያየታቸው ተገልጿል። በዚህም ወቅት አንድ የምክር ቤት አባል ረቂቅ አዋጁ በዚህ ጊዜም ለውይይት መቅረቡም ተገቢ አይደለም የሚል ትችትም የሰነዘሩ ሲሆን የውጭ ሀገር ካፒታል ወደ ሀገር ቤት ለማምጣት ታስቦ የተሰናዳ ቢሆንም የቤት ዋጋ በእጅጉ በተወደደበት ወይም በናረበት በዚህ ጊዜ የማህበረሰቡን የቤት ባለቤትነትን አቅም ሊፈታተን ይችላል ሲሉ ስጋታቸውንም ገልጸዋል። የምክር ቤት አባሉ በቀኝ ግዛት ውስጥ የነበሩ ሀገራት ተሞክሮ በመጥቀስ ነዋሪውን ከመሃል ሀገር በማፈናቀል በውጭ ዜጎች መተካት እንዳይመጣም ስጋት እንዳላቸውም አክለዋል። አዋጁ መጽደቅ ያለበት ወደፊት የኢትዮጵያ ሰው የቤትን ባለቤትም ሲረጋገጥ ነው ብለዋል። የረቂቅ አዋጁን አስፈላጊነትም ያስረዱት የመንግስት ዋና ተጠሪው አቶ ተስፋዬ በልጅጌ የውጭ ሀገር ዜጎች የቋሚ ንብረትም ባለቤት ይሆኑ ሲባል የሀገሬው ሰው የንብረት ባለቤት መብትም በማያጣብብ መልኩም ህጋዊ አሰራር ተከትሎ ነው ሲሉም ተከላክለዋል። አዋጁ ያስፈልገውን የውጭ ሀገራት ዜጎች እምነት ኖሯቸው በኢትዮጵያ ኢንቨስት ለማድረግ እምነት እንዲኖራቸው ለማድረግ እንዲሁም በአጠቃላይ የውጭ ካፒታል ወደ ኢትዮጵያ እንዲመጣ ከፍተኛ አስተዋጽኦ ያለው መሆኑን የመንግስት ዋና ተጠሪው አቶ ተስፋዬ በልጅጌም ገልጸዋል። ከዚህም በተጨማሪ ስንት ዓመት የኖረ የውጭ ሀገር ዜጋ ነው የቤት ባለቤት መሆን የሚችለው የሚለው በግልጽ ቢቀመጥም በሚል በምክር ቤት አባላት በጥያቄም የተነሳ ሲሆን በሌላ በኩል በረቂቅ አዋጁ ማንኛውም የውጭ ሀገር ዜጋም በኢትዮጵያ በማንኛቸውም ጊዜ የሚኖረው የማይንቀሳቀስ ንብረት ከፍተኛ ቁጥር ከ5 እንዳይበልጥ በሚል የተቀመጠው ገደብ በጥያቄ ቁጥር እስከ 5 ንብረት እንዲይዙ የሚያደርግ ስለሆነ ቢስተካከልም ተብሏል። ረቂቅ አዋጁ ለበርካታ ዓመታት በውጭ ዜጎች ላይ ተጥሎ የነበረውን የመኖሪያ ቤት ባለቤትነት መብትም ክልከላም የሚያስቀር ይሆናልም ተብሏል። ይሁንና መሬት የሁሉም ቁሳዊ ሀብትና ማህበራዊ እና ኢኮኖሚያዊ ኑሮ መሰረትም እንደመሆኑ መጠን የውጭ ዜጎችን የንብረት ባለቤትነት መብትም ቅድመ ሁኔታም ላይ የተመሰረተ ነውም ተብሏል። ከዚህም በመነሳት የውጭ ዜጎች በዚህ የንብረት መብትም ተጠቃሚ ለመሆን ለአንድ የሊዝ ይዞታም ሙሉ ዋጋም እና የመኖሪያ ቤት ግንባታ ወይም ለቀጥታ ግዢ ዓላማ የሚያውሉት አነስተኛ የገንዘብ መጠን 150,000 የአሜሪካን ዶላር እንዲሆን በረቂቅ አዋጁ ላይ ተደንግጓል። የጤና ባለሙያዎች ንቅናቄ አገዛዙን ውስጥ ማመስ ጀምሯል። ጥያቄያቸውን ጸንተው መቀጠላቸው አገዛዙ ውስጥ ያልተጠበቀ ትርምስና አሰላለፍ እየፈጠረ መሆኑ ታውቋል። ጥያቄያቸው እንዲመለስ የሚጎተጉቱና ወደ ሌላ እንቅስቃሴ እንዳይገባ ለማሳሰብ የሞከሩ በጥያቄ ደጋፊነት መፈረጃቸውን የሚጠቅሱ መረጃዎች ይወጡ ነው። የጤና ባለሙያው ጸንቶ እንዲቆምና መላው አገሪቱ ላይ የሚገኙ የጤና ባለሙያዎች በግል ሆስፒታሎች የሚሰሩትን ጨምሮ አጋርነት በማሳየት በጋራ የሥራ ማቆም አድማውን እንዲቀጥሉ አገዛዙ ስልጠና ያልወሰዱ ካድሬዎችን ሳይቀር ገዋን አልብሶ በሆስፒታሎች ከማሳየት አልፎ በበቂ ስልጠና ያልወሰዱትን ጭምር ጠቅላላ ሐኪሞች ነው እያለ በሽተኞች እንዲያው በማድረግ በዜጎች ላይ የተጫወተ መሆኑ ተገልጿል። የአብይ አገዛዝ የአንድ ወር ቅድመ ሁኔታ በማስቀመጥ የደሞዝ ይጨመርልን ጥያቄ፣ ጥቅማ ጥቅምና የህዝቡ የጤና ሁኔታዎች መሻሻል አለባቸው፣ የጤና ተቋማቱ አገልግሎት መሻሻል አለበት የሚሉትን ጨምሮ ያቀረቧቸውን 12 ጥያቄዎች ያልመለሰው አገዛዝ ተቃውሞ እየጠነከረ
እየጠነከረ መምጣቱን ተከትሎ በውስጡ መታመስና እርስ በርስ መካሰስ ጀምሯል። አንዳንድ ያገዛዙ ሚኒስትሮች ወጥተው የሚሰጧቸው መግለጫዎች የስራ ማቆም አድማ ያደረጉና ፍትሐዊ ጥያቄ ያነሱ የጤና ባለሙያዎችን ከማስቆጣት አልፎ አገዛዙ ውስጥ ጭምር ጥያቄያቸው ተገቢ ነው፣ በተወሰነ ደረጃ መልስ ሰጥቶ ሁኔታውን ማረጋጋት ይገባል የሚል አስተያየት የሚሰጡ ባለስልጣናት የማሸማቀቅና የዛቻ ሁኔታ በውስጥ ጭምር መኖሩን በብልጽግና ውስጥ ሰፊ ትርምስ እየተፈጠረ ነው የሚል መረጃ እየወጣ ይገኛል። የጤና ባለሙያዎቹ በምንም አይነት አስገዳጅ ሁኔታና ማባበያ በሽንገላ ወደ ስራችን አንመለስም ማለታቸውን ተከትሎ አንዳንድ የአገዛዙ ካድሬዎችና ስልጣን እናገኛለን ብለው የሚጓጉ ጥቂቶች ወደ ስራ ለመግባት ቢሞክሩም የተሟላው የስራ ማቆም አድማ በአገዛዙ ላይ ከፍተኛ ጫና እየፈጠረ በይፋ የደሞዝ ጭማሪ ጥያቄያቸውን መቀበል በቋፍ ላይ ያለውን ሰራተኛና ሌሎችንም ያስነሳብናል የሚል መከራከሪያ የሚቀርቡ ባለስልጣናት እንዳሉ ታውቋል። አብይና ጓደኞቹ የአንድ ሰሞን ጫጫታ ነው በሚል በውስጥ ያስተላለፉትን መመሪያ ተከትሎ ከዚህ ቀደም ያወያዩቸው መምህራን ጭምር ውስጡን ተቃውሞውን ለመቀላቀል ማሰባቸውን ተቃውሞ የተነሳው ከቤታችን ነው የሚል አንዳንድ ያገዛዙ ባለስልጣናት በብልጽግና ውስጥ ትርምስ እንዲፈጠር ምክንያት መሆናቸውና ጥያቄውን በፍትሐዊነት የደገፉትን በውስጥ መክሰስ መጀመራቸው ታውቋል። አገዛዙ የታጠቁ ኃይሎች አጀንዳቸውን በመቀየር በመንታ መንገድ ሊታገሉኝ ወስነዋል በማለት ሰነድ አዘጋጅቶ እንቅስቃሴ መጀመሩን ከሳምንት በፊት የአዲስ አበባ ብልጽግና ፓርቲ አባላትን ለማወያየት ያዘጋጀውን ሰነድ መሰረት አድርገን መዘገባችን አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄ በዩኒቨርሲቲዎች ትምህርታቸውን እየተከታተሉ ያሉ የጤና ባለሙያዎች ጭምር የተቀላቀሏቸው ሲሆን ዩኒቨርሲቲዎች ማስጠንቀቂያ በማውጣት አዲስ የቅጥር ማስታወቂያ በሚል ሆስፒታሎች እያወጡ ቢሆንም ደሞዙን አይቶ የሚመጣ የለም በሚል ደሞዝ ያልተለጠፈባቸው ማስታወቂያዎች በየሆስፒታሉ እንዲለጠፉና አዲስ ቅጥር እንፈጽማለን የሚሉ ጥሪዎች ተጠናክረው ቢቀጥሉም የንቅናቄው አራማጆች ጥያቄያችን ፍትሐዊ ነው፣ ምላሽ እስካልተሰጠን ድረስ ወደ ስራ አንገባም በሚለው አቋማቸው ጸንተዋል። አንዳንድ ቦታዎች ላይ አገዛዙ ዛሬም ዶክተሮችን ያሰረ ሲሆን በባሌ ጎባ ጨምሮ በተለያዩ አካባቢዎች የታሰሩ ቁጥር እየጨመረ መጥቷል። የጤና ባለሙያዎችን ጥያቄ ፍትሐዊነት ህዝቡ በተለያዩ መንገዶች እየደገፈ መሆኑ እየተገለጸ ሲሆን በተለይም የተደራጁ መምህራን፣ ዩኒቨርሲቲ አስተማሪዎች፣ ሰራተኞች፣ አሽከርካሪዎች ጥያቄውን በመደገፍ አብረዋቸው እንዲቆሙ ዛሬም ጥሪ እየቀረበ ይገኛል። በኑሮ ውድነት እየተጠበሰ ያለው ህዝብ ከጤና ባለሙያዎቹ ጎን በመቆም የመብት ጥያቄውን እንዲያነሳ ሁሉም ከፍርሃት በመላቀቅ ለጋራ ነጻነቱ እንዲቆም ጭምር ጥሪዎች መቅረብ ጀምረዋል። ይህ በእንዲህ እንዳለ አገዛዙ መምህራን የጤና ባለሙያዎችን ጥያቄ ተከትሎ ተመሳሳይ ጥያቄ ያነሳሉ በሚል በስብሰባ በመጥመድ የትምህርት ጊዜ ተጠናቆ እንዲበተኑ እቅድ አውጥቶ እየተንቀሳቀሰ መሆኑና የተከታታይ ስብሰባዎች ዓላማው ይሄ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ይህ በእንዲህ እንዳለ አገዛዙ መምህራን የጤና ባለሙያዎችን ጥያቄ ተከትሎ ተመሳሳይ ጥያቄ ያነሳሉ በሚል በስብሰባ በመጥመድ የትምህርት ጊዜ ተጠናቆ እንዲበተኑ እቅድ አውጥቶ እየተንቀሳቀሰ መሆኑና የተከታታይ ስብሰባዎች ዓላማው ይሄ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። የአማራ ፋኖ ብሔራዊ ኃይል እንደ ምስረታው ድርጅታዊ መዋቅሩን በማጠናከር ትግሉን በተገቢው መንገድ ይመራል የሚል እምነት እንዳለው ዓለም አቀፉ የአማራ ህብረት ባወጣው መግለጫ አስታወቀ። ዓለም አቀፉ የአማራ ህብረት የአማራ ፋኖ ብሔራዊ ኃይል ምስረታን አስታኮ ባወጣው መግለጫ ድጋፉን የገለጸ ሲሆን የአማራ ፋኖ ብሔራዊ ኃይል እንደ ምስረታው ድርጅታዊ መዋቅሩን በጠንካራ መሰረት በመዘርጋት ትግሉን በተገቢው ፍጥነትና በአነስተኛ መስዋዕትነት ለመቋጨት ሰፋፊ ዘመቻዎችና ተዛማጅ የፖለቲካ ስራዎችን እንደሚያካሄድ ሙሉ ተስፋ ሲል አስታውቋል። ዓለም አቀፉ የአማራ ህብረት በአገር ቤትም ሆነ በውጭ ባለው በአብዛኛው አማራም ሆነ ፍትህ ወዳድ ኢትዮጵያን ዘንድ በከፍተኛ ጉጉትና ተስፋ ሲጠበቅ የነበረው የአማራ ፋኖ አንድነት በአጼ ቴዎድሮስ የትውልድ ቦታና የኢትዮጵያ አንድነትን ለማጽናት ትግል በጀመሩባት ታሪካዊቷ ቋራ እውን ሆኖ የአማራ ፋኖ ብሔራዊ ኃይል በመመስረቱ የተሰማውን ደስታ በዚሁ መግለጫ ጠቅሷል። ጠንካራ ድርጅታዊ ድጋፋችንን ለማድረግ ዝግጁ መሆናችንን ገልጻለን ያለው ዓለም አቀፉ የአማራ ህብረት አራቱ የአማራ ፋኖ አደረጃጀቶች አመራሮችም ሆኑ ሌሎች በየደረጃው የሚገኙ የፋኖ አባላት እዚህ ደረጃ ለመድረስ ያለፉበት ውስብስብ ፈተና እንዲሁም የከፈሉት መስዋዕትነት እጅግ የሚደነቅና ትውልድ ሲዘክረው እንደሚኖር አንጠራጠርም ብሏል። የአማራን ህልውና ትግል ያለ ጠንካራ የአማራ ፋኖ መዋቅር ብሎም ተቋም ከግቡ ማድረስ ይቻላል ተብሎ እንደማይታሰብ የጠቀሰው መግለጫ ከዚህም የተነሳ የተለያዩ የፋኖ አደረጃጀቶች ወደ አንድ መምጣት በብዙዎች ዘንድ ሲጠየቅና ሲቀነቀን የነበረ አይነተኛና ሁነኛ ጉዳይ መሆኑን አስታውሷል። ነገር ግን የፋኖ አደረጃጀቶች የጋራ ተቋም እንዳይመሰርቱ በወራሪው አገዛዝም ሆነ በሌሎች
ሴራ ጎንጓኞች በኩል ከፍተኛ እንቅፋት ሲፈጠር እንደነበር አስታውሶ ይህንን ሁሉ ሴራ በጣጥሳችሁ በማለፍ ይህን የመሰለ ጠንካራ የአማራ ፋኖ ተቋም ማቆም መቻላችሁን ለወገን ኃይል ብርታትና ኩራት ሲሆን ጠላትን ግን ከፍተኛ ሽብርና ውዥንብር ውስጥ እንደከተተው ለመረዳት ችለናል በማለት የአማራ ፋኖ ብሔራዊ ኃይል መመስረቱን አስታውቆ ባወጣው በዚሁ መግለጫ ጠቅሷል። የአማራ ፋኖ ብሔራዊ ኃይል ከመግለጫዎቹም ሆነ ከመሪዎቹ ንግግር እንደተረዳነው የስብስብ በጠራ መስመር የአማራን ትግል በተገቢው መልኩና ህዝቡ በሚፈልገው መልኩ ከግብ ለማድረስ ቆርጦ የተነሳ መሆኑን ተገንዝበናል ብሏል። ዓለም አቀፉ የአማራ ህብረት በዚሁ መግለጫ የአማራ ህልውና ትግል ግቡን ሊመታ የሚችለው በኢትዮጵያ ላይ የተንሰራፋውን ወራሪና ጨፍጫፊ ስርዓት እስከነ ሰንኮፉ ነቅሎ በመጣል የአማራውን ሁሉና የሚያስጠብቅ ለሁሉም ኢትዮጵያን የሚስማማ አዲስ ፍትሃዊ ስርዓተ መንግስት ሲተከል ብቻ ነው ብለን በጽኑ እናምናለን ሲል አስታውቋል። በድርድር ወይም ሀገራዊ ምክክር በሚል የወራሪው ኃይል በየጊዜው እየለዋወጠ በሚያመጣቸው ልዩ ልዩ ማደናገሪያዎችና ሴራዎች ግን የአማራው ህልውና ትግል ግቡን ሊመታ እንደማይችል አስታውቋል። ይህን ስንል ድርድር ለጦርነት ማብቂያ አንዱ መንገድ ሊሆን ፈጽሞ አይችልም እያልን አለመሆኑን ግልጽ ለማድረግ እንፈልጋለን ያለው ዓለም አቀፉ የአማራ ህብረት በአማራ ህዝብ ላይ መጠነ ሰፊ ድርድር በተገቢ ወቅትና ከተገቢ ኃይሎች ወይም የህዝብ ወኪሎች ጋር ማድረግ ተገቢ መሆኑን እንረዳለን። ነገር ግን በአማራ ህዝብ ላይ መጠነ ሰፊ የዘር ማጥፋት ጭፍጨፋ ውጆ በትጋት እየተገበረ ካለ አረመኔ ስርዓት ጋር ድርድር በማድረግ የአማራን የህልውና ትግል መፍታት እንደማይቻልና ትግሉን የማኮላሸት አደጋ እንዳለው ሊሰመርበት ይገባል ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል ላይ ያለውን ጠንካራ እምነት የገለጸው መግለጫ ትግሉን በተቀናጀ መንገድ መርቶ ዳር ያደርጋል የሚል ተስፋውን ለማድረግ የወገን ኃይልን ማበራከት፣ ጠላትን መቀነስ በጣም አስፈላጊ ጉዳይ በመሆኑ በዚህ ስብስብ ያልተካተቱትን የፋኖ አደረጃጀቶች ወደዚህ የአማራ ፋኖ አንድነት ቤት እንዲመጡ ተገቢውን ጥረት ማድረግና ተግባራዊነቱም ተመጣጣኝ የሆኑ ውይይቶች በአስቸኳይ እንዲደረጉ ጥሪ እናቀርባለን ሲል አስታውቋል። የአማራ ፋኖ ብሔራዊ ኃይል በምስረታው መግለጫው ላይ በስብስቡ ላልተካተቱ የፋኖ አደረጃጀቶች ያደረገውን ጥሪ በአድናቆት የተመለከትነው ሲሆን ወገናችሁን ከጥቃትና ጭፍጨፋ ለመታደግ መስዋዕትነት እየከፈላችሁ ያላችሁ የአማራ ፋኖ አባላትና አደረጃጀቶች በአጠቃላይ ልዩነቶቻችሁን በፍጹም ወንድማማችነትና ወገናዊ ምክክር በማጥበብ ወደ አንድነት እንድትመጡ ጥሪ እናቀርባለን በማለት የአማራ ፋኖ ብሔራዊ ኃይልን ያልተቀላቀሉት እንዲቀላቀሉ ህብረቱ ባወጣው በዚሁ መግለጫ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ኃይል የአማራ ህልውና ትግል በብቃት መርቶ ከግቡ እንዲደርስ ድርጅታችን በሚችለው ሁሉ ሙሉ ድጋፍ ለማድረግ ቃል እየገባ ሌሎች በውጭ ያሉ የአማራ አደረጃጀቶችም በጋራ በመሆን ለአማራ ፋኖ ብሔራዊ ኃይል ትርጉም ያለው ተጨባጭ ዲፕሎማሲና አድቮኬሲ የሚዲያ እንዲሁም ሀብት የማሰባሰብ ድጋፍ እንዲያደርጉ ድርጅታችን ጥሪ ያቀርባል በማለት በተለይ በውጭ ለሚኖረው አማራ ብሎም ፍትህ ወዳድ ኢትዮጵያን ሁሉ አማራውን ከጅምላ ጭፍጨፋ ሀገርን ከመፈራረስ ለመታደግ ቆርጦ ለተነሳው ለአማራ ፋኖ ብሔራዊ ኃይል አስቸኳይና ዘላቂ ድጋፍ እንድታደርጉ ዓለም አቀፉ የአማራ ህብረት በታላቅ አክብሮት ወገናዊ ጥሪ ያቀርባል ሲል አስታውቋል። ትውልድ ኢትዮጵያው የቀድሞ የእስራኤል ብሔራዊ ቡድን ተጫዋች ጋዲ ክንዴም በድንገተኛ ህመም አረፈ። ዜና ረፍቱም በርካታ ኢትዮጵያንን ትውልድ ኢትዮጵያንን የስፖርት ቤተሰቦችን በእጅጉም አስደንግጧል። የእስራኤሉ ተባባሪያችን ሞላ ቀስቅስም የተለያዩ የእስራኤል መገናኛ ብዙሃን ዋቢ አድርጎ ካደረሰ መረጃ ለማወቅ እንደተቻለው የዛሬ 31 ዓመት በኢትዮጵያ ተወልዶ በ3 ዓመቱ ወደ እስራኤል ቴልአቪቭ ከተማ ደቡብ አቅጣጫ ከምትገኘው ስድስተኛዋ ታላቋ እስራኤል ከተማ በሆነችው አሻዶድ ከተማ ውስጥ ያደገው ጋዲ የእግር ኳስ ተጫዋችነት መክሊቱ ሆኖ በመሃል አጥቂ መስመር ለአሻዶድ ፉትቦል ክለብ፣ ለቤፍተር ኢየሩሳሌም ክለቦች በመጫወት በኋላ ለማክቤይ ሃይፋ ክለብ፣ ለአሜሪካው ስፖርቲንግ ካንሳስ ሲቲ በተውሶ በመጫወት በአሜሪካ እግር ኳስ ሊግ ውድድር የተጫወተ የመጀመሪያው ትውልደ ኢትዮጵያዊ ለመባልም በታሪክም ተመዝግቧል። የእስራኤል ብሔራዊ ቡድንን እንደ ፈረንጆቹ አቆጣጠር በ2021 የተቀላቀለው ወጣቱ ጋዲ ለእስራኤል ብሔራዊ ቡድን ለ5 ጊዜያትም ተሰልፎ ግብ ከማስቆጠሩም በተጨማሪ ከግብ ክልል ወይም ከቦክስ ውጪ ኳስን ወደ ግብ ጠባቂ በመመተር ግብ በማስቆጠር ልዩ ክህሎትም እንዳለውም ተመስክሮለታል። በተግባቢነቱና ጨዋታ አዋቂነቱ በኳስ ሜዳ ውስጥም ከኳስ ሜዳ ውጪ የሚታወቀው ጋዲን በቅርበት የሚያወሳው የክለቡ አጋሩ ዳን ቤተን በእግር ኳስ ዓለም ካፈራኋቸው ጥቂት ጓደኞች መካከል ውዱ ጓደኛዬ ፈገግታና ሌሎችንም ማበረታታት መደገፍ ቅድሚያ ያደረገ በውስጡ አውንታይ ስሜት ወይም ፖዚቲቭ ያለው ሲል ዘክሮታል። ከእግር ኳሱ ዓለም በተጨማሪ ለማህበረሰቡና ለእምነቱም ጥልቅም ቀረቤታ እንዳለው የተነገረው ወጣቱ ጋዲ ከ8 ቀን በፊትም ተኝቶበት ከነበረው ከሃይፋው ራምባም ሆስፒታል አልጋ ላይ ሆኖ የጎበኙት ራባይ ሻሮር ጎታም በተንቀሳቃሽ ምስል ቪዲዮ እንደቀረጹት ጋዲ ከህመሙ ጋር እየታገለም ጸሎት ማድረግም ጠቃሚነት እንዳለው ባስተላለፈው ቃሉና ፈገግታው ለእምነቱ ጥልቅ ተገዢ መሆኑን አመላካች
አስደሳች ነው። በርካታ እስራኤላውያን ልባቸው መነካቱ በጨለማ ወይም በውድቀት ውስጥም እምነት ምን ያህል ወሳኝ እንደሆነ አስተማሪ መሆኑን ያመለክታል። ትልቁ ዶክተር እግዚአብሔር ነው፣ ተአምር ያደርጋልን ብለን ተስፋ እናደርጋለን ብለው ነበር። ከተቀናቃኞቹም ክለብ ከሆፕፌል ቤርሻቫ ክለብ ጨምሮ በአጠቃላይ የእስራኤል ማህበረሰብ በአሻዶድና በሃይፋ ከተሞች ውስጥ የመልካም ምኞትና የቶሎ ይሻልህ ጸሎትም አድርገውለት ነበር። ዛሬም ህይወቱ ያለፈው ወጣቱም ጋዲ በአሻዶድ ከተማ ልዩ ጀግናም ለማክፌይ ሃይፍ እንዲሁም እውቅናን ያጎናጸፈም ሲሆን በብሔራዊ ደረጃም የጥንካሬ የእምነትም ተምሳሌትም ተደርጎም ተዘክሯል። የኢትዮጵያን ስም ከእስራኤል እስከ አሜሪካ ያስጠራው ሩቅም አላሚው በአጭር ጊዜ ተቀጨው ወጣቱ ወንድማችን ጋዲ ዜና ድንገተኛ ሐዘን የህብር ራዲዮ ዝግጅት ክፍል ጥልቅ ሐዘኑን እየገለጸ ነፍሱ በሰላም እንድታርፍ ቤተሰቦቹም በእስራኤል የሚገኙ ማህበረሰባችን እንደዚሁም አድናቂዎቹም እንዲጽናኑ ልባይ ምኞታችንና ጸሎታችንን እንገልጻለን። እናት ፓርቲ ኢሃፓ መኢአድና የአማራ ጊዮናዊ ንቅናቄ በጋራ ባወጡት መግለጫ የጤና ባለሙያዎች ጥያቄ ህዝቡም ጥያቄ ነውና ትኩረት ይሰጠው ሲሉ ጥሪ አቅርበዋል። የጤና ባለሙያዎች ጥያቄ ህዝብ ጥያቄውና ትኩረት ይሰጠው በሚል አራቱ የፖለቲካ ፓርቲዎች እናት ፓርቲ፣ መላው ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓና አማራ ጊዮናዊ ንቅናቄ ዛሬ ግንቦት 12 ቀን 2017 ዓ.ም በጋራ ባወጡት መግለጫ የጤና ባለሙያዎቹ ጥያቄ ተገቢውን ትኩረት ሊሰጠው ይገባል ብለዋል። የጤና ባለሙያዎች የሚያገኙት ገቢ ራሳቸውና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸውን ያስታወሰው ፓርቲዎቹ መግለጫ ጥያቄያቸው የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም የፖለቲካ እንደምታ እንደሌለውና ለጥያቄያቸውም እስከ ግንቦት 10 ቀን 2017 ዓ.ም ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ በማሳሰብ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ ስራ ማቆም አድማ እንደሚያደርጉ መግለጻቸውን አስታውሰዋል። በዚህ መሰረት እኛ በትብብር የምንሰራ ፖለቲካ ፓርቲዎች ባለሙያዎቹ ላነሱ ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎቹን ማሳሰቢያ ተከትለን በጉዳዩ ላይ ሐሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል ሲል አሳውቋል። ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል በማለት ፓርቲዎቹ ጠቅሰው በባለሙያዎቹ በኩልም የስራ ማቆም እርምጃ ወደ አጠቃላይ ደረጃ መድረሱን ታዝበናል ሲል ጠቅሷል። በመብት ጥያቄ የጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የግል ሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ 120 ሚሊዮን የኢትዮጵያ ህዝብ መሆኑን መንግስት በአግባቡ ሊያጤን ይገባል። ቀድሞውንም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ሲሉ ጠቅሰዋል። የጤና ባለሙያዎቹን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለስር ተዳርገዋል በማለት ፓርቲዎቹ ጠቅሰው ኢትዮጵያና መሰል የአፍሪካ ሀገራት ከዳሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ ስር መግባቱ ልብ ሰባሪ ነው ሲሉ ጠቅሰዋል። የጤና ባለሙያዎች በተማሩበት ትምህርት ሀገራቸውና ህዝባቸውን በቅንነትና ታማኝነት ማገልገል እንደሚገባቸው ህዝባቸውንም ተገቢው የሕክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢው እንደሚያበራ ሻማ ባለሙያው በተጎሳቆለ ኑሮ እየሞተም ቢሆን ህዝብን ማገልገል አለበት የሚል እምነት ከቶንም የለንም። በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለህዝባችን አንዳች ፋይዳ የለውም በማለት ጥያቄያቸውን ደግፈዋል። መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይል በአስቸኳይ መፍትሄ እንዲሰጥ እናሳስባለን ያሉት ፓርቲዎቹ የባለሙያዎችን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት ስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን ሲሉ ጥሪ አቅርበዋል። በስራ ማቆም አድማ እንቅስቃሴው ክፉኛ የሚጎዳው በተለይም ያለምንም አማራጭ የሚቀረው የማህበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ህዝባችን ስም ተማጽኖ እናቀርባለን በማለት እናት ፓርቲ ኢሃፓ መኢአድና አማራ ጊዮናዊ ንቅናቄ ዛሬ ግንቦት 12 ቀን 2017 ዓ.ም ባወጡት መግለጫ ጠቅሰዋል። የተቃዋሚ ፖለቲካ ፓርቲዎች ህዝቡ
ህዝቡን በማስተባበርና በማታገል ለለውጥ መስራት ሲገባቸው ከምርጫ ቦርድ የሚቆረጥላቸውን ድጎማ በመቀበል በአገዛዙ ላይ የሰላ የተቃውሞ እንቅስቃሴን ከማድረግ ይልቅ በመግለጫ ብቻ ተወስነዋል። አንዳንዶቹ መግለጫ ማውጣት ከብዷቸዋል የሚሉ ወቀሳዎች እየተከተሉ ሲሆን ሰሞኑን በፕሮፌሰር ብርሃኑ ነጋ የሚመራውና የአገዛዙ ጉዳይ አስፈጻሚ የሚባለው ኢዜማ ያወጣውን መግለጫ ተከትሎ የጤና ባለሙያዎችን ጥያቄ ለማፈን የሞከረ አደግዳጊ ፓርቲ በሚል ከፍተኛ ወቀሳ ሲነሳበት ቆይቷል። የአገዛዙ ወታደሮች በከፍተኛ ደረጃ በፋኖ መደምሰሳቸውን በፖለቲካ እስረኞቹ የምክር ቤት አባላት እና አቶ ዮሐንስ ቦያለው ላይ እንዲመሰክር የመጣው የአገዛዙ ጉዳይ አስፈጻሚ ሆነው አቃቢ ህግ ምስክር አጋለጠ። በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ የታሰሩና ከፍተኛ የሰብአዊ መብት ጥሰት የተፈጸመባቸውና አቶ ዮሐንስ ቦያለው መዝገብ በአገዛዙ የፈጠራ ሽብር ክስ ላይ ትናንት ግንቦት 11 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ቀርበው አቃቢ ጋሉኝ ካላቸው መካከል አንድ የጦር አዛዥን በምስክርነት በማምጣት ያስመሰከረ ሲሆን ምስክሩ በፋኖ እየተወሰዱ ያሉ ወታደራዊ እርምጃዎችን ተከትሎ በአንድ ግንባር ብቻ በሁለት አቅጣጫ የገባው የአብይ አገዛዝ ስልጣን አስጠባቂ ጦር የተደመሰሰበትን ሂደት መስክሯል። ከእናቱ ዮሐንስ ቦያለው በተጨማሪ በተለያዩ መዝገቦች በአማራ ማንነታቸው ሳቢያ ታስረው በአገዛዙ የፈጠራ ሽብር ክስ የተከሰሱ ጭምር ትላንት ግንቦት 11 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት መቅረባቸውን አውሎግሶን አንድነት የፍርድ ቤት ሂደቱን ተከታትሎ በላከው ዘገባ አስታውቋል። በተከበሩ በእናቱ ዮሐንስ ቦያለው መዝገብ በዕለቱ የተቀጠረው ቀሪ የአቃቢ ህግ ምስክሮች ለመስማት ሲሆን አቃቢ ህግ በዕለቱ ሻምበል አጥናፉ መሻ የተባለ የ57ኛ ክፍለ ጦር ምክትል አዛዥ በችሎት ተገኝቶ ምስክርነቱን ሰጥቷል። ምስክሩ ከሐምሌ 24 ቀን እስከ ሐምሌ 28 ቀን 2015 ዓ.ም በምዕራብ ጎጃም ዞን ደጋዳሞት ፈረስ ቤት ላይ ፋኖ እሱ መከላከያ ብሎ ከሚጠራ አብይ አገዛዝ ስልጣን አስጠባቂ ወራሪ ኃይል ጋር ለ3 ቀናት ያህል ባካሄዱት ውጊያ ከመከላከያ አንጻር የደረሰውን ሰብአዊና ቁሳዊ ውድመት ለፍርድ ቤት መስክረዋል። ሻምበሉ ከተከሳሾች መካከል በወንጀል ድርጊቱ የተሳተፈ ስለመኖሩ የሚያውቀው እንደሌለ የገለጸ ሲሆን በወቅቱ ፈረስ ቤት አካባቢ ባጋጠማቸው የደፈጣ ውጊያ ከአገዛዙ መከላከያ 57ኛ ክፍለ ጦር 4ኛ ሬጅመንት 2 ሲሞቱ 28 የሚሆኑ የቆሰሉ ስለመሆኑ ያስታወሰው ሻምበሉ በወቅቱ ሬጅመንት 4 በአዴት በኩል አድርጎ ወደ ፈረስ ቤት ሲገባ ሬጅመንት 5 ደግሞ በቋሪት በኩል ሐሙስ ገበያ አድርጎ በውጊያው ሁለቱም ቢሰለፉም አብዛኛው ኃይላቸው ከጥቅም ውጪ ሲሆን 151 የሚሆኑ በአማራ ፋኖ በጎጃም የኃይል ብልጫ መማረካቸውን አረጋግጧል። እነዚህ የተለያዩ ብሔር ተወላጅ የሆኑ የኦህዴድ ብልጽግና አገዛዝ ሰራዊት አባላት ሲሆኑ በበላይነት እነ አርበኛ ዘመነ ካሴና እነ አርበኛ ዝናቡ ልንገረው ከሚመሯቸው በጊዜው የጎጃም ፋኖ በአሁኑ ወቅት የአማራ ፋኖ ብሔራዊ ኃይል መስራች አንዱ የሆነው አካል ጋር በተደረገው ውጊያ የተማረኩ በርካቶች መሆናቸውን በፈረስ ቤትና አካባቢው ጥበቃና እንክብካቤ ሲደረግላቸው ቆይቶ መለቀቃቸውንም አረጋግጧል። ሻምበል አጥናፉ ከተማረኩት መካከል አንዱ መሆኑን ጠቅሶ የ57ኛ ክፍለ ጦር ምክትል አዛዥ መሆኑና ምርኮኞች ሲለቀቁም በየመንገዱ የነፋኖ ዝናቡ ልንገረው መልእክት እያሳዩ ስለመመለሳቸው ተናግረዋል። በ3 ቀን ውጊያ ወቅት እንደ አገዛዞ አገልጋይ ሰራዊት የወደመባቸውና በፋኖ የተማረኩባቸውን የትጥቅ አይነትን በሚከተለው መልክ ለፍርድ ቤት የተናገረ ሲሆን 4 ዲሽቃ፣ 10 ብሬን፣ 8 ስናይፐር፣ የሬጅመንቱ ሙሉ ክላሽ፣ 8 ኤፍኤስአር እና ፓትሮል ተሽከርካሪዎች፣ 1 ሞርተርና የ2 ሬጅመንት አዘርባጃን ሰራሽ ጥቁር ክላሽና የተለያዩ የትጥቅ አይነቶች በፋኖ ተማርከውብናል ሲል ምስክርነቱን ሰጥቷል። የፋኖና የማህበረሰቡን የምርኮኛ አያያዝ እንክብካቤም ለችሎት ያስረዳ ሲሆን አቃቢ ህግ በዋና ጥያቄና በድጋሚ ጥያቄዎች እንዲሁም የተከሳሾችን ጠበቆች በመስቀለኛ ጥያቄ፣ ዳኞች ደግሞ የማጣሪያ ጥያቄዎችን በማቅረብ የምስክሩን ቃል መቀበላቸውን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። የፌዴራሉ ከፍተኛ ፍርድ ቤት የምስክር ቃሉ ተገልብጦ ከመዝገቡ ጋር እንዲያዝ ሲል ፍርድ ቤቱ ያዘዘ ሲሆን ቀሪ ምስክሮችና ቃል ለመስማት ለዛሬ ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን አቃቢ ህግ ምስክሮቹ የመከላከያ ሰራዊት አባል ስለሆኑ በግዳጅ ላይ ናቸው በሚል በዕለቱ ምስክር ለማቅረብ ባለመቻሉ ለግንቦት 15 ቀን 2017 ተለዋጭ ቀጠሮ ተሰጥቷል። በዕለቱ ከተከሳሾች መካከል አንዱ የሆኑት የፖለቲካ እስረኛ አቶ ዮሐንስ ቦያለው በ2 ዓመታት ያልተጠናቀቀ ግዳጅ በእነዚህ ውስን ቀናት ይጠናቀቃል ወይ በማለት አገዛዙ በአማራ ላይ ከ2 ዓመት በፊት የጀመረውን በድሮንና በከባድ መሳሪያ የታገዘ ማንነት ተኮር ጦርነት ዛሬም ተጠናክሮ የቀጠለና መቋጫ ባልተባጀለት ግዳጅ ላይ ስለመሆናቸው በጥያቄያቸው ማመልከታቸውን ይኸው ዘገባ ጠቅሷል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ሁለት አንጃዎች በየፊናቸው ከኢትዮጵያና ከኤርትራ መንግስት ጋር ለመተባበር እየተጣጣሩ ናቸው ሲል የትግራይ ነጻነት ፓርቲም ተቃወመ። የትግራይ ነጻነት ፓርቲ መሪዎችም እንዳሉት ሁለቱ አንጃዎች ከአዲስ አበባና ከአስመራ መንግስታት ጋር ለመስራት በየፊናቸው የሚያደርጉትም ተቃራኒም ጥረትም አደገኛ ነው ሲል አስጠንቅቋል። የኢትዮጵያ ፌደራላዊ መንግስት የፕሪቶሪያውን የሰላም ስምምነትን ሙሉ በሙሉ ተግባራዊ እንደሚያደርግም ፓርቲው ጠይቋል። ህወሓት ውስጥ የተፈጠረው መከፋፈልን ተከትሎ ሁለቱ የፓርቲ ቡድኖች አስመራና አዲስ አበባም ካሉ ኃይሎች ጋር እየሰሩም ትግራይ ክልልን ወደ ከፋ ችግር እየመሯት ነው ያለው ፓርቲው ለመገናኛ ብዙሃን በሰጠው መግለጫ ካለፈው ጦርነት ያላገገመችው የትግራይ ክልል በእነዚህ ኃይሎችም እንዲሁም ከነሱ ጋር እየተወዳጁ ባላቸው የህወሓትን ሁለት ቡድኖች ምክንያት በሌላ ዙር ጦርነት ስጋት ላይ ናትም ሲል የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገብም ተናግረዋል። የትግራይ ነጻነት ፓርቲም ኢትዮጵያ ኤርትራም ገብተውበት ባለው ውጥረትም ዙሪያ የትግራይ የፖለቲካ ኃይሎችም ገለልተኛ መሆን አለባቸው ብለው እንደሚያምኑ ያስታወቁም ሲሆን ትግራይ በኢትዮጵያ ህግ አውጪ ተቋም ጨምሮ በአጠቃላይ ፌዴሬሽኑ ውክልና የላትም፣ ኤርትራ ደግሞ ሌላ ሀገር ናትም ሲሉም ገለልተኛ አቋም መያዝ ለሚል ሙግትም እንደ ምክንያትም አቀርበዋል። ከዚህም በተጨማሪ በቅርቡ በተገለጸው የህወሓት ከፖለቲካ ፓርቲ በኢትዮጵያ ምርጫ ቦርድ መሰረት ዙሪያ አስተያየታቸውን የሰጡት የትግራይ ነጻነት ፓርቲ ሊቀመንበሩ ዶክተር ደጀን የህወሓት መሰረዝም የሚያፈርሰው የሰላም ስምምነት የለም ብለዋል። የትግራይ ነጻነት ፓርቲ በትግራይ ያለውን ስርዓት በመቃወም ሰፊ እንቅስቃሴ እንደሚያደርግም ሊቀመንበሩም ገልጸዋል። በአሜሪካ ወታደሮች በተፈጸመውና ኢትዮጵያን ጨምሮ በርካታ ስደተኞች የተገደሉበት የመኑ የስደተኞች ማቆያ የአየር ጥቃትም እንዲመረመር ዓለም አቀፉ የሰብአዊ መብትም ተሟጋችም ጥሪ ያቀረበ። አምነስቲ ኢንተርናሽናል በግንቦት 11 2017 ዓ.ም ባወጣው መግለጫ በሰሜን ምዕራብ የመን የሚገኘው የሳአዳም የስደተኞች ማቆያ ማዕከል ባለፈው ሚያዝያ 22 2017 ዓ.ም እኛም እንደዘገብነው የተፈጸመው ጥቃት በዓለም አቀፍ ሰብአዊ መብትም ጥሰትም ምርመራ ሊደረግበት ይገባልም ብሏል። አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞቹ ማቆያ ማዕከል 115 አፍሪካውያን ስደተኞች እንደነበሩና ከነዚህም መካከል 68ቱ በጥቃቱ መገደላቸው 47ም እንደቆሰሉ በሃውቲ የሚተዳደረው የየመኑ የአገር ውስጥ ጉዳይ ሚኒስትር በወቅቱም ገልጿል። ቢቢሲ ያነጋገራቸው ኢትዮጵያን እንዳሉት በጥቃቱ ከተገደሉትና ከቆሰሉት በርካቶችም አንዳንዶቹም ሁሉም ኢትዮጵያን ሳይሆኑ እንዳልቀረም ገምተዋል። በጥቃቱ ከተገደሉት ኢትዮጵያን መካከል 3 የአጎትና ያክስት ልጆች በአንድ ላይ ህይወታቸውን ማለፉ ከቤተሰቦቻቸው ለመረዳት መቻሉን ቢቢሲ በዘገባው ላይ አካቷል። አሜሪካም ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ የፈጸመችው ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው እንዲሁም መቁሰላቸው ሪፖርት መደረጉን የመብት ተቆርቋሪው ድርጅት አምነስቲም ገልጿል። አምነስቲ ባደረገው የሳተላይት ምስሎችም ትንተናም አሜሪካ በፈጸመችው የአየር ጥቃቶች በሳአዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ህንጻ መመታቱም ተመልክቷል። በሳዳ ግዛት የሚገኘውን የሪፐብሊካንና የአልታላህ አጠቃላይ ሆስፒታልን የጎበኙ የአይን እማኞች ለአምነስቲ ኢንተርናሽናል እንደተናገሩት በርካታ ኢትዮጵያን ስደተኞች የከፋ የአካል መጉደልና የአጥንት ስብራትን ጨምሮ ከባድ ጉዳት እንደደረሰባቸው ተናግረዋል። አንደኛው የአይን እማኝ በሪፐብሊካን ሆስፒታል 25 እንዲሁም በአልታህ 9 የቆሰሉ ስደተኞች መመልከታቸውን የገለጹ ሲሆን ሁለቱም ሆስፒታል የጎበኙና በርካታ ኢትዮጵያን ስደተኞችን ያነጋገሩ ሌላ እማኝ በበኩላቸው ከሌሊቱ 10 ሰዓት በመጀመሪያ ሚሳኤል ሲመታ ተኝተው እንደነበረም ነገሩኝ። ሲነቁም ዙሪያቸው በተቆራረጡ አስከሬኖች ተከበው ነበርም። ድንጋጤና መሸበር ፊታቸው ላይ ይነበባል። አንዳንዶቹም በደረሰባቸው ድንጋጤ መናገርም እስኪሳናቸው ድረስም በድንጋጤ ውስጥ ወድቀው ነበርም ብለዋል። የሳዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎችም አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ አገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያን ተገን ጠያቂዎችም ሳይሆኑ እንዳልቀረም ቢቢሲ የመን የውስጥም የሚገኙ ኢትዮጵያንን በማነጋገር ግምቱን ሰንዝሯል። በዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።